በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድና የተከበራችሁ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? ዛሬ በዚህ በታላቁ የትንሣኤ በዓል ሰሞን በጸሎታቸው ምድርን ከሚባርኩ በገድላቸው አጋንንትን ከሚያሸብሩት ከታላቁ አባት ከአቡነ ተክለ ሃይማኖት የሕይወት ገጽታዎች መካከል አንዱንና ድንቅ የሆነውን ጸሎታቸውን ይዘንላችሁ ቀርበናል። ይህ ጸሎት በቤታችሁ ሰላምን፣ በሕይወታችሁ በረከትን፣ በልባችሁ ደግሞ ተስፋን የሚዘራ ነው። እስከ ፍጻሜው አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በታላቅ አክብሮት እንጋብዛችኋለን። መልካም ቆይታ። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ፣ ስለ ስሙ ምስክር ለመሆን ዓለምንና ምኞቷን ንቀ በጾምና በጸሎት የተጋደልክ በስድስት ክንፍ አምሳል ተመስለ በሰማያዊ መንበር ፊት የምትቆም ታላቅ አባት ሆይ፣ ዛሬ እኛ ልጆች በኃጢአት የዛለች ነፍሳችንና በጭንቀት የታወከች ሕይወታችንን ይዘን ወደ አንተ እንጮኻለን። አባታችን ሆይ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ ብሎ በሰጠህ በዚያ በታላቅ ቃል ኪዳን ፊት ቆምልን። እኛ አመፀኞችና ምስኪኖች ነን። አንተ ግን በትዕግሥትህና በትሕትና የእግዚአብሔርን ክብርን የወረስክ ንጹሕ መሥዋዕት ነህና በደላችንን ሳይሆን መከራችንን አይተ በማይሻረው ቃል ኪዳን አስበን፣ ለእኛ ምልጃን አድርግልን። በቤታችን በሀገራችን ሰላም እንዲሰፍን፣ ጥላቻ በፍቅር እንዲተካ፣ መከፋፈል በአንድነት እንዲሻር በፈጣሪ ፊት ስለ እኛ ለምን። አባታችን ሆይ፣ በደዌ የተያዙትን በአልጋ ላይ የዋሉትንና በሕመም የሚሰቃዩትን ልጆችህን በጸሎት ድንቅ በረከት ፈውስ ይላክላቸው ዘንድ ማልድልን። ከጠላት ዲያብሎስ ውጊያ ከክፉ ሰዎች ተንኮልና ካልታሰበ መከራ ትጠብቀን ዘንድ በስራችን፣ በትዳራችን፣ በትምህርታችንና በኑሯችን ሁሉ የእግዚአብሔር በረከት እንዲሞላብን እጆችህን ዘርጋልን። አባታችን ሆይ፣ አንተ በአንድ እግርህ ቆመ ለ7 ዓመታት ስትጸልይ ደምህ እንደ ውሃ ፈሶ ምድርን እንደቀደሰ፣ ዛሬም የጸሎትህ መዓዛ ወደ ሰማይ ወጥቶ የእኛን እንባ ያብስልን። የጨለመው ሕይወታችን በጸሎት ብርሃን ይብራ። የጠነከረው ልባችን በምልጃ ይለስልስ። በሕይወታችን መጨረሻም የዚህን ዓለም ሩጫ በድል ጨርሰን አንተ ካለህበት ቅዱሳንና መላእክት ከሚመሰገኑበት የክብር ቦታ እንድንደርስ በጌታ ፊት ባለሟልነትህና በቃል ኪዳንህም አትለየን። ተክለ ሃይማኖት ጻድቅ ዘኢትዮጵያ ሰላም ለከ እያልን እንማጸንሃለን። ጸሎታችንን ወደ ሰማያዊ መንበር አሳርግልን። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ፣ በጌታ ፊት ቆመ ስለ እኛ የምትማልድ የሃይማኖት ብርሃንና የጽናት ምሰሶ የሆንክ ታላቅ አባት ሆይ፣ ዛሬ በዚህ በሚያናውጥና ፈተናው በበዛበት ዘመን ውስጥ ሆነን በእምነታችን እንድንጸና ወደ አንተ እንጮኻለን። አባታችን ሆይ፣ አንተ ዓለምን ትተ እንደ ጸናህ በአንድ እግርህ ቆመ ለ7 ዓመታት ፈጣሪን በማመስገን የጽናትን ትርጉም ያስተማርከን መምህራችን ነህ። እኛ ግን በሥጋ ድካምና በዓለም ፈተና የምንናወጥ እምነታችን እንደ ጧፍ የሚከስም ምስኪኖች ነን። በፈተና ማዕበል ውስጥ ስንወድቅና ስንነሳ እጅህን ዘርጋለን። ከልጅነት እስከ ዕውቀት፣ ከቤት እስከ ደጅ በመንገዳችን ሁሉ እምነታችንን እንዳይላላ ተስፋችንን እንዳንቆርጥ በኃያሉ ጌታ ፊት ቆምልን። አባታችን ሆይ፣ በልባችን ውስጥ የሚፈጠረውን ጥርጣሬና ፍርሃት አስወግደ
በእግዚአብሔር ላይ ያለን መታመን እንደ ጽኑ አለት የቆመ እንዲሆንልን ለምንልን። የዓለም ክፋት፣ የሰይጣን ውጊያና የሥጋ ምኞት ከሃይማኖታችን እንዳያወጡን በመንፈሳዊ ትጥቅ እንድንጠነክር ጸልይልን። በብዙ ጎዳናዎች በሐሰተኛ ትምህርቶች መካከል በጠባቧና በእውነተኛዋ መንገድ እንድንጓዝ ዓይንን ልቦናችንን እንዲያበራልን ወደ ፈጣሪ አመልክትልን። የእግዚአብሔር ባለሟል ሆይ ብርሃነ ትንሣኤውን ባከበርንበት በዚህ ወቅት የጌታችን ትንሣኤ ለነፍሳችን ብርታትን ለሕይወታችን ደግሞ አዲስ ተስፋን እንዲሰጠን ማልድልን። እንደ ሐዋርያት በእምነት እንድንቃጠል፣ እንደ ሰማዕታት ለጽድቅ እንድንቆም፣ እንደ አንተም ለጸሎት እንድንተጋ ረድኤትህ አይለየን። መከራ ሲበዛብን አይዟችሁ የሚል ድምፅህን በልባችን አሰማን። እምነታችንን የሚሸረሽሩ የዘመኑን ማዕበሎች ሁሉ በቃል ኪዳን አጥፋለን። ከሞት ወደ ሕይወት፣ ከጥርጣሬ ወደ እምነት፣ ከድካም ወደ ጽናት እንድንሸጋገር መልጃ ከእኛ ጋር ይሆን። ለፍኖተ ኤማሁስ ቤተሰቦች ለዓለምም ሁሉ እምነትን የሚጨምር ሰላምን የሚዘራና ፍቅርን የሚያጸና በረከት ከአምላክ ዘንድ አምጣልን። እስከ መጨረሻዋ እስትንፋሳችን ድረስ በኦርቶዶክሳዊ ተዋሕዶ እምነታችን ጸንተን እንድንኖር የአንተ ጸሎትና ጥበቃም አይለየን። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ ከምድር ተለይተ በደብረ ሊባኖስ በዓት ውስጥ እንደ መላእክት በቅድስና የኖርክ የጸሎት አርበኛና የጽናት መምህር ሆይ እኛ ልጆች የጸሎት ሕይወታችን ዝሎ ልባችን በዓለማዊ ሐሳብ ተበታትኖ መንፈሳዊ ጉልበታችን ደክሞ ዛሬ በፊት ቆመናል። አባታችን ሆይ አንተ በጸሎት ሰማያትን የምታንኳኳ በልመናህም ምድርን የምትባርክ ታላቅ ጻድቅ ነህ። እኛ ግን ለጸሎት ስንቆም ሐሳባችን ይባዝናል፣ ጉልበታችን ይዝላል፣ መንፈሳችንም በታካችነት ይያዛል። የጸሎት ጣዕም እንዲገለጥልን ከፈጣሪያችን ጋር የምንነጋገርበት አንደበት እንዲሰጠን በሥጋዊ ድካም የተቆለፈውን የልባችንን ደጅ ይከፈት ዘንድ በአማላጅነት እርዳን። ቅዱስ አባታችን ሆይ አንተ ሳይሰለች ለዓመታት እንደጸለይክ እኛም በፈተና በጭንቀት ጊዜ ከመጸለይ እንዳናርፍ በጸሎት ውስጥ የሚገኘውን ሰላምና ድል እንድንለማመድ አበርታን። ቅዱስ አባታችን ሆይ ከጸሎት የሚያርቁን የክፋት ሐሳቦች፣ የትዕቢትና የዝሙትን መንፈስ፣ የዓለምን ግርግር ከውስጣችን አስወግድልን። ጸሎታችን ወደ ሰማይ የሚያርግ ንጹሕ ዕጣን እንዲሆን ያንተ ቅዱስ ፍቃድ ይሆን። አባታችን ሆይ በስራችን ብንወጠር በኑሮ ብንከብድም እንኳ ለጸሎት የምንሰጠው ጊዜ እንዳይጠፋ ነፍሳችን ከፈጣሪዋ ጋር የምትገናኝበትን ምስጢርን ግለጥልን። የኢትዮጵያ ብርሃን አባታችን ሆይ በዚህ በትንሣኤ ሰሞን ልባችን ከኃጢአት ቀንበር ወጥቶ በጸሎት ብርሃን እንዲታደስ ማልድልን። የፍኖተ ኤማሁስ ቤተሰቦች ሁሉ የጸሎት ሰዎች እንዲሆኑ፣ ቤታቸው የጸሎት ቤት፣ ልባቸውም የእግዚአብሔር ማደሪያ እንዲሆን ጸሎት አይለየን። ወደ ፈጣሪ በምታቀርበው ልመና የጠፋውን በጸሎት እንድንፈልግ፣ የራቀውን በምልጃ እንድናቀርብ፣ የጎደለውን በበረከት እንድንሞላ ረድኤት በላያችን ላይ ይደር። እኛ ልጆች እስከ መጨረሻው ድረስ አባታችን ሆይ እያልን በመጸለይ ከክፉ ነገር ሁሉ እንድንድን በማያልፈው ቃል ኪዳን አጽናን። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ በዚህ በረከሰ በኃጢአትም ከታወከ ዓለም ተለይተ ነፍስህን ለእግዚአብሔር ምስጋና ይቀደስክ የጽድቅ መዓዛ ዓለምን የሞላ ታላቅ ጻድቅ ሆይ እኛ ልጆች በኃጢአት ቀንበር ወድቀን በበደልም ከብደን ከፈጣሪያችን ርቀን ዛሬ በፊት ቆመናል። አባታችን ሆይ አንተ በቅድስና ሰይጣንን ያሳፈርክ በንጽህናህም የእግዚአብሔር ማደሪያ የሆንክ የጽድቅ ፀሐይ ነህ።
እኛ ግን በዓይናችን በልባችንና በስጋችን ኃጢአት የምንጨማለቅ የንስሐ መንገድ የራቀን ምስኪኖች ነን። የኃጢአት ጣዕም በልባችን እንዳይሰርጽ የበደል ጨለማ ነፍሳችንን እንዳይወጣት በቃል ኪዳን ኃይል ሆነን ከክፉ ምኞት፣ ከሐሜት፣ ከትዕቢትና ከዝሙት መንፈስ እንድንርቅ በፈጣሪ ፊት ለምንልን። አባታችን ሆይ ኃጢአታችንን አይተን እንድንጸጸት በእንባ ታጥበን ወደ አምላካችን እንድንመለስ የይሁዳ አይነት ተስፋ መቁረጥ ሳይሆን የጴጥሮስ አይነት ንስሐ እንዲኖረን ማልድልን። ቅዱስ አባታችን ሆይ ጠላት ዲያብሎስ በስጋዊ ድካማችን ተጠቅሞ ወደ ኃጢአት ጉድጓድ ሲጎትተን እንደ ሰማዕታት የምንጸናበትን እንደ ጻድቃን የምንበረታበትን ሰማያዊ ኃይል ከአምላክ ዘንድ አምጣልን። አባታችን ሆይ የኃጢአትን ቆሻሻ በምልጃ አጥበ ልባችንን እንደ ትንሣኤው ብርሃን አዲስና ንጹሕ አድርግልን። በውስጣችን ያለው ክፋት ተወግዶ ፍቅርና ቅድስና እንዲሰፍን ጸልይልን። የኢትዮጵያ ጠባቂ አባታችን ሆይ የፍኖተ ኤማሁስ ቤተሰቦች ሁሉ ከኃጢአት እስራት ተፈተው በጽድቅ መንገድ የሚጓዙ ንጹሐን እንዲሆኑ በረከት አይለያቸው። በጌታ ፊት ባለሟልነት በደላችንን ሳይሆን መመለሳችንን አይተ ከክፉ ነገር ሁሉ እንድንጠበቅ እጆችህን ዘርጋልን። እስከ መጨረሻው በንጽህና እንድንኖር በሞታችንም ጊዜ የጽድቅን አክሊል እንድንቀዳጅ አንተ አባታችን ከጎናችን ቁም። ቅዱስ አባታችን አቡነ ተክለ ሃይማኖት ሆይ በጸሎተ ኃይል አጋንንትን ድል የነሳ በቃል ኪዳንህም የጨለማን ሰራዊት ያሸበርክ አጋንንትን ስምህን ሲሰሙ እንደ ሰም የሚቀልጡል ታላቅ የጽድቅ አርበኛ ሆይ ዛሬ እኛ ልጆች ከክፉ መናፍስት ውጊያ ከረከሱ መናፍስት ጥቃት እንድትጠብቅን ወደ አንተ እንጮኻለን። አባታችን ሆይ አንተ በደብረ ሊባኖስ ዋሻ ውስጥ ስትጋደል ሰይጣን በብዙ መንገድ ሊፈትን ቢሞክርም በትዕግስትህና በጸሎት ድል ነስታ አሳፈርከው። እኛ ግን በአይን በማይታይ በረቀቀም የክፉ መናፍስት ውጊያ የምንሰቃይ በሕልማችንና በውሏችንም የምንታወክ ደካሞች ነን። የክፉ መንፈስ ጥቃት በቤታችን በልጆቻችንና በኑሯችን ላይ እንዳይሰለጥን በኃያሉ ጌታ ፊት ቆምልን። የንስሐ መምህር የነፍሳት እረኛ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን የምንለምንህ ከኃጢአት ረግረግ ወጥተን በንስሐ እንድንታደስና በመንፈሳዊ ሕይወታችን እንድናድግ ትረዳን ዘንድ ነው። ቅዱስ አባት ሆይ አንተ በምድር ላይ ስትመላለስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያልክ የብዙዎችን ልብ ወደ አምላክ የመለስክ የጠፉትን የበግ መንጋዎች ወደ በረት የሰበሰብክ ታላቅ ሐዋርያ ነህ። እኛም ዛሬ በኃጢአት ሸክም የዛልን በዓለም ፍላጎት የሰከርን ልጆች ወደ ቀናው መንገድ እንድንመለስ ያንተ ረድኤት ያስፈልገናል። ስለዚህም እንዲህ እያልን እንማጸናሃለን። ኃጢአታችንን አምነን እንድንናዘዝ የበደልነውን እንድንክስና ዳግመኛ ወደ ክፋት እንዳንመለስ የሚረዳንን የእውነተኛ ንስሐ መንፈስ በውስጣችን አሳድርብን። እንዳንተ በትሕትና እያለቀሱ መጸለይን አስተምረን። የእግዚአብሔር የጦር ዕቃ የዲያብሎስ ድል ነሺ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን ከማይታየው የመንፈስ ጦርነትና ከክፉ መናፍስት ውጊያ ትታደገን ዘንድ እንጮኻለን። ቅዱስ አባት ሆይ የእኛ ተጋድሎ ከሥጋና ከደም ጋር ሳይሆን በዚህ ዓለም ካሉት የጨለማ ገዢዎችና ከክፉ መናፍስት ጋር እንደሆነ እናውቃለን። አንተ ግን በጾምህ በጸሎትህና በቃል ኪዳንህ የሰይጣንን ሰራዊት ድል የነሳ የጠላትን ወጥመድ የበጣጠስክ አርበኛ ነህ። እኛ ደካሞች ነንና በዚህ ብርቱ ሰልፍ ውስጥ ያንተን ረድኤት እንሻለን። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ በጠላት ፊት እንዳንወድቅ የእውነትን መታጠቂያ
የጽድቅን ጥሩር የእምነትን ጋሻና የድህነትህን ራስ ቁር እንድንለብስ በምልጃህ እርዳን። ልባችን በእምነት እንዲጸናም ጸልይልን። አባታችን ሆይ ጠላት ዲያብሎስ በሐሳባችን ውስጥ የሚዘራውን የጥርጥር፣ የክህደት፣ የፍርሃትና የዝሙት ፍላጻ በአንተ ቃል ኪዳን እሳትነት አቃጥልልን። በህሊናችን ላይ የሚሰነዘረውን ጥቃትን መክተህ መልስልን። ቅዱስ አባት ሆይ ሳናውቀው የተዘረጋብንን የኃጢአት ወጥመድ፣ የዓለምን ማታለያና የስህተት ትምህርቶችን ሰባብረህ ነፃ አውጣን። እንደ አሞራ ክንፍ አውጥተህ ከጠላትም ክንድ በላይ አሳርገን። ቅዱስ አባታችን ሆይ በመከራና በፈተና ብዛት ተስፋ እንዳንቆርጥ የሚጋደለንን የሐዘን መንፈስ አስወግድልን። አንተ ተጋድሎህን በድል እንደፈጸም ሁሉ እኛም በሃይማኖታችን ጸንተን የድል አክሊልን እንድንቀበል አግዘን። የተጨነቁት መጠጊያ፣ የደከሙት ብርታት አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በሕይወት ማዕበል ተመተን በፈተና ብዛትም ዝለን በጭንቀትም ተከበን ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ አንተ በምድር ላይ ስትኖር የገጠሙህን መከራዎች ሁሉ እግዚአብሔር ከኔ ጋራ ነው ብለህ በፈገግታና በጸሎት አሸንፈሃል። እኛ ግን ዛሬ በትንሽ ፈተና የምንደነግጥ፣ በኑሮ ሸክም የምንጨነቅና ተስፋ የምንቆርጥ ደካሞች ሆነናል። የአንተ መንፈሳዊ እርዳታማ አይለየን። ስለዚህም እንዲህ እያልን እንማጸናሃለን። በውስጣችን የሚናወጠውን የጭንቀት ባህር ጸጥ አድርግልን። አትፍሩ የሚለውን የአምላክህን ቃል በልባችን አሳድርብን። ከማይረባ ጭንቀትና ከሐሳብ መባከን አውጥተ በመንፈሳዊ ሰላም አሳርፈን። ቅዱስ አባት ሆይ ፈተናዎች ሲበዙብን፣ መንገዶች ሁሉ የተዘጉ ሲመስሉንና ረዳት ስም ሲታጣ አንተ በአንድ እግርህ ቆመህ እንደ ጸና ሁሉ እኛም በእምነት እንድንቆም ኃይልን ስጠን። የሚመጣብንን መከራ የምናልፍበትን ጥበብንና ጽናትን አድለን። ቅዱስ አባት ሆይ በጨለማ ውስጥ ላሉት፣ መውጫ ላጡትና ተስፋ ለቆረጡት ወገኖቻችን የአንተ ምልጃ የብርሃን ጮራ ይሁንላቸው። ነገ የተሻለ ይሆናል የሚል መንፈሳዊ ተስፋን በውስጣቸውም ዝራ። አባታችን ሆይ በስራችን፣ በጤናችንና በቤተሰባችን ላይ የከበዱንን ችግሮች በአንተ አማላጅነት ለፈጣሪ አቅርበልን። አንተ ለመነ ከእግዚአብሔር ዘንድ እረፍትንና መፍትሄን አምጣልን። የብርሃን አባት የኢትዮጵያ ፀሐይ አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን በልባችን ውስጥ ያለውን የጥርጥርና የድንቁርና ጨለማ ገፈህ የእምነትን የእውነት ብርሃን እንዲበራልን ትረዳን ዘንድ እንለምንሃለን። ቅዱስ አባት ሆይ በምድር ላይ ስትመላለስ ጣዖታትን አፍርሰ የክርስቶስን ወንጌል ብርሃን በየሀገሩ የዘራ የጽድቅ መምህር ነህ። እኛ ግን ዛሬ በዓለም ማዕበል ተመተን እምነታችን የዛለ በሐሰት ትምህርትና በጥርጥር የታወርን ሆነናል። የአንተ ሰማያዊ ምልጃም ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። እንዳንተ እግዚአብሔር ካለኝ ሁሉን እችላለሁ የሚል ጽኑ እምነትን በውስጣችን እንዲኖር አማልደን። በፈተና ጊዜ የማይናወጥ በመከራ ጊዜም የማንክድ እስከ መጨረሻው የምንጸና የእምነት አርበኞች አድርገን። ቅዱስ አባት ሆይ በዚህ በሐሰትና በጥፋት በናወዘ ዓለም ውስጥ ሆነን ቅዱሱንና እርኩሱን እውነትና ሐሰትን ለይተን እንድናውቅ የህሊናችንን አይኖች አብራልን። የአንተ ሐዋርያዊ ትምህርት በልባችን ውስጥ እንደ ፋኖስም ይብራልን። የተጨነቁት መጠጊያ፣ የደከሙት ብርታት አባታችን አቡነ ተክለ ሃይማኖት ሆይ ዛሬ በልባችን ውስጥ በነገሰው ፍርሃት፣ በነፍሳችን ላይም በከበደው ጭንቀት ምክንያት ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ በምድር ላይ ስትኖር የገጠሙህን የጠላት ውጊያዎችና ልዩ ልዩ መከራዎች ሁሉ እግዚአብሔር ከኔ ጋራ ነው በሚል ጽኑ እምነት አሸንፈሃል። እኛ ግን ዛሬ በነገው ተስፋችን የምንሰጋ፣
በኑሮ ሸክምም የምንጨነቅ በልዩ ልዩ ፍርሃቶችም የታሰርን ደካሞች ሆነናልና ያንተ መንፈሳዊ እርዳታ አይለየን። ስለዚህም እንዲህ እያልን እንማጸንሃለን። በሐሳባችን ውስጥ የሚመላለሰውን የድካም የውድቀትና የሞት ፍርሃት በአንተ ቃል ኪዳን ኃይል አስወግድልን። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ በልባችን ውስጥ የአምላክን ፍቅርና ሰላምን ዝራ። አባታችን ሆይ ዓለሙ በሁከትና በውካታም ቢሞላ እኛ ግን በአንተ ምልጃ ጥላ ስር አርፈን አምላካችን መጠጊያችንና ኃይላችን ነው እያልን እንድንረጋጋ እርዳን። የእውነት ምስክር የጽድቅ መሪ አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በምልጃ ፊት ቆመን ከቀጥተኛውና ከእውነተኛው የሃይማኖት መንገድ እንዳንወጣ በስህተት ጎዳናም እንዳንጓዝ ተረዳን ዘንድ እንለምንሃለን። ቅዱስ አባት ሆይ በምድር ላይ ስትመላለስ ለዓለማዊ ክብርና ለጊዜያዊ ጥቅም ብለህ እውነትን አልለወጥክም። ፊት ለፊት የሚመጣውን መከራ ሳትፈራ መንገዱ ይህ ነው ብለህ የክርስቶስን ወንጌል በጽናት መሰከርክ። እኛ ግን ዛሬ በብዙ አይነት ትምህርቶች የምንናወጥ በዓለም ማባባያም የምንታለል የእውነት መንገድ የጠፋብን ደካሞች ሆነናልና የአንተ ሰማያዊ ጥበቃ ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። አባታችን ሆይ በብዙ አማራጮችና በሐሰተኛ ሐሳቦች መካከል ስንቆም ትክክለኛውና የእግዚአብሔር ፈቃድ የያዘውን መንገድ እንድንመርጥ በምልጃህ እርዳን። ከመንገዳገድና ወደ ግራ ወደ ቀኝ ካለማለትም ጠብቀን። አባታችን ሆይ እውነት መስለው የሚመጡ ነገር ግን ከጽድቅ የሚያርቁ የስህተት ትምህርቶችን የምንለይበትን ማስተዋልን ስጠን። እንዳንተ በእውነተኛዋ ኦርቶዶክሳዊት ተዋህዶ ሃይማኖታችን ጸንተን እንድንቆም አማልደን። አባታችን ሆይ እውነትን መያዝ ዋጋ በሚያስከፍልበት ጊዜ ሰዎች ሲያጣጥሉንና ሲርቁን እንዳንደናገጥ፣ ይልቁንም በአንተ አማላጅነት ተረድተን እስከ መጨረሻው በእውነት መንገድ እንድንጸና ብርታቱን ስጠን። ቅዱስ አባት ሆይ እኛ መንገዱን አውቀን ዝም እንድንል ሳይሆን ለጠፉትና ለባዘኑት ወገኖቻችን በአርአያነታችን የእውነት መንገድ መሪዎች እንድንሆንም እርዳን። የኢትዮጵያ ብርሃን ሆይ አንተን የተከተለ አላፈረም፣ አንተን የሰማም አልሳተም። ዛሬም ይህንን ጸሎት ከኛ ጋር አብረው ለሚያደርሱት ሁሉ በሕይወታቸው ውስጥ የእውነት ብርሃን ይብራላቸው። ከጥፋት ወጥመድ አውጥተ ወደ መንግሥተ ሰማያት በሚያደርሰው የቀኝ ጎዳና ላይ አጽንታ አቁማቸው። የተጨነቁት መጠጊያ፣ የደከሙት ኃይል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ በመከራ ማዕበል ተመተን በችግር ብዛት ዝለንና ተስፋ ለመቁረጥ ተቃርበን ወደ አንተ አማላጅነት እንጮኻለን። ቅዱስ አባት ሆይ በምድር ላይ ስትኖር መከራ ሲበዛብህ አምላክ ይረዳኛል ብለህ ጸናህ እንጂ ለአንዳችም ጊዜ ተስፋ አልቆረጥክም። 7 ዓመት ሙሉ በአንድ እግርህ ቆመ በጸሎት ስትጋደል አጥንት ተሰብሮ ሲወድቅ እንኳ የአንተ ተስፋ ከእግዚአብሔር ጋር ነበር። እኛ ግን ዛሬ በትንሽ ሐዘን የምንደነግጥ፣ በኑሮ ሸክም የምንሰበርና መፍትሄ የለም ብለን ተስፋ የምንቆርጥ ደካሞች ሆነናል። ያንተ መንፈሳዊ እርዳታም ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። በሕይወታችን ጨለማ ሲከበን፣ መንገዶች ሁሉ የተዘጉ ሲመስሉንና ረዳትም ሲታጣ አንተ በቃል ኪዳንህ የብርሃን በር ክፈትልን፣ ነገ ሌላ ቀን ነው የሚል መለኮታዊ ተስፋን በልባችን አሳድርብን። አባታችን ሆይ የሐዘን ድባብ ሲከበን፣ በበሽታ ወይም በችግር ስንፈተን በምልጃ ጥላ ስር ሰውረን። እግዚአብሔር ብቻዬን አልተወኝም የሚል ጽኑ እምነት እንዲኖረን ጸልይልን። ተስፋ አስቆራጩን መንፈስ በአንተ ኃይልም አባርልን። ቅዱስ አባት ሆይ በፈተና ብዛት የዛሉ እጆቻችንን አንሳ፣ የደከሙ ጉልበቶቻችንንም አበርታ። አንተ በጽናት ተጋድሎህን እንደፈጸምክ ሁሉ እኛም ይህን የመከራ ጊዜ አልፈን ለደስታ ቀን እንድንበቃ ማግዘን።
ቅዱስ አባት ሆይ ጭንቀታችን ሲበዛ ያንተን ተጋድሎ፣ ያንተን ትዕግስትና ያንተን ቃል ኪዳን እንድናስብ አድርገን። በመከራ ውስጥ በረከት እንዳለ ከፈተና በኋላም ክብር እንዳለ በተግባር አስተምረን። የኢትዮጵያ መጠጊያ ሆይ በአንተ የተማጸነ አያፍርም፣ ተስፋውም አይቆርጥም። ዛሬም ይህንን ቪዲዮ የሚመለከቱና በልባቸው የሚጸልዩትን ሁሉ በተለይም ተስፋ ቆርጠው ለተከዙት ወገኖቻችን መጽናናትን ስጣቸው። ከሐዘን ማቅ አውጥተህ የደስታን ልብስ አልብሳቸው። የነፍሳት እረኛ የቃል ኪዳን አባት አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ የሁላችንም መጨረሻ በሆነውና ነፍስ ከስጋ በምትለይበት በዚያች አስጨናቂ ሰዓት ከአምላካችን ዘንድ ምሕረትንና ሰላምን ታማልድልን ዘንድ እንለምንሃለን። ቅዱስ አባት ሆይ አንተ ተጋድሎህን በድል ፈጽመ በክብርና በምስጋና ወደ ሰማያዊው መኖሪያ እንደሄድክ እኛም ልጆች የዚህን ዓለም ሩጫ ጨርሰን ወደ አምላካችን ስንጠራ ነፍሳችን ያለ ፍርሃትና ያለ ድንጋጤ በሰላም እንድትለይ ያንተ ረድኤት ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። ያች የመጨረሻዋ ሰዓት ስትመጣ ጠላት ዲያብሎስ ነፍሳችንን ለማስደንገጥና ተስፋ ለማስቆረጥ በሚሞክርበት ጊዜ አንተ በቃል ኪዳነ ብርሃን ሆነ አጅበን። የፍርሃትን መንፈስ አርቀህ የሰላምን ጸጋ አልብሰን። ነፍሳችን ከስጋችን ከመለየቷ በፊት እውነተኛ ንስሐን ገብተን ከበደላችን ነጽተንና ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንሄድ አማልደን። አባታችን ሆይ ነፍሳችን ከስጋ ስትለይ ቅዱሳን መላእክት በደስታ ተቀብለው ወደ አብርሃም እቅፍ እንዲወስዷት አንተም በአባትነትህ ቆመ ተቀበለን። የጨለማ መናፍስት መንገድ እንዳይዘጉብን በምልጃ መከላከያም ሆነን። ቅዱስ አባታችን ሆይ በምድር ላይ ስንኖር በአንተ ጥላ ስር እንድተጠለልን በሰማይም ከአንተ ጋር በደስታ እንድንኖር ከአምላካችን ለምን አምጣልን። ያቺ ሰዓት የሐዘን ሳይሆን የዘላለም ደስታ መጀመሪያ እንድትሆን ጸልይልን። የቃል ኪዳን አባት ሆይ በአንተ የታመነ አያፍርምና እኛም በመጨረሻዋ ሰዓት አንተን ተማምነናል። ዛሬ ይህን ቪዲዮ የሚመለከቱና ይህንን ጸሎትን የሚጸልዩትን ሁሉ ፍጻሜያቸውን አሳመርላቸው፣ በሰላምም አሳረፋቸው፣ በመንግሥተ ሰማያትም ካንተ ጋር አቆማቸው። የሰማዕታት ወዳጅ የጻድቃን አክሊል አባታችን አቡነ ተክለ ሃይማኖት ሆይ ዛሬ ደግሞ የልመናችን ሁሉ መደምደሚያ በሆነውና የዘላለም ቤታችን በሆነው በመንግሥተ ሰማያት ከአንተና ከቅዱሳን ሁሉ ጋር እንድንሰበሰብ ተረዳን ዘንድ እንማጸንሃለን። ቅዱስ አባት ሆይ አንተ በምድር ላይ ስትኖር ለጊዜያዊ ደስታ አልተገዛህም። ይልቁንም ዓለምንና በውስጡ ያለውን ንቅ ያለው ብለህ ሰማያዊውን ክብር ናፈቅ፣ በድልም ወደ መንግሥቱ ገባ። እኛ ግን ዛሬ በዚች በኃላፊው ዓለም ተተብትበን ለዘላለም የምንኖር ይመስል በምድራዊ ሐሳብ የሰከርን ሆነናልና ያንተን ሰማያዊ ምልጃ ያስፈልገናል። ስለዚህም እንዲህ እያልን እንማጸንሃለን። በዚች ጠባብና አድካሚ በሆነችው የጽድቅ መንገድ ስንጓዝ የእሾህና የመከራው ብዛት እንዳያደናቀፈን እጃችን ይዘህ ምራን። በመጨረሻም የክርስቶስን ፊት በደስታ የምናይበትን የዘላለም ብርሃንን አሳየን። ከአብርሃም ከይስሐቅና ከያዕቆብ ጋር ከቅዱሳን መላእክትና ከሰማዕታት ጋር የምንቆምበትን ጸጋ ለምንልን። በምድርም ላይ ያንተን ስም እንደጠራን ሁሉ በሰማይም ካንተ ጋር በምስጋና የምንኖርበትን እድልን አድለን። ቅዱስ አባት ሆይ ሐዘንና ለቅሶ ጭንቀትና መከራ በሌለባት በዚያች ቅድስት ሀገር ነፍሳችን እንድታርፍ አማልደን። የደከምንበትን የጸለይንበትን የታገስንበትን ዋጋ የምንቀበልበት ቀንም አሳስብልን። የአቡነ ተክለ ሃይማኖት በረከት ጸሎትና ምልጃ ከሁላችን ጋራም ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ።
ወስብሐት ለእግዚአብሔር አሜን።